እጅግ በጣም ቆንጆ ናት። ስለ ውበቷም ብዙ ሰዎች ይናገራሉ፣ ይመሰክራሉ። ታዲያም ቀድሞ ትዳር ቢኖራትም ከትዳር በኋላም ባላት ቆንጅና መልክና ውበቷም ብዙ ሰዎች ይደነቃሉ። ታዲያም ይህ ቁንጅናዋም ይህ መልካም ባህሪዋም መልካም ስነ ምግባሯም እንደገና ደግሞ ሌላ ማረፊያ ያገኘ ይመስላል። ይህም የፈጣሪ ተአምራት እንጂ በሰው የሚሆን እንዳይደለም ሁላችንም የምናውቀው ጉዳይ ነው። ደሳስ የሚሉ ሁለት ልጆች አሏት። ቀድሞ ደግሞ ከታዋቂው ዶክተር ወዳጅነህ ጋራ የፍቅር ግንኙነት የነበራት ይህች ድንቅ ዘማሪት ሶፊያ ሽባባው አሁን ሌላ የትዳር ምዕራፍ ዛሬ በር ተከፍቶላት በሚገርም ሁኔታ አስደናቂ ሽምግልና ተቀብላለች። በሽምግልናውም የተሳተፉ አርቲስቶች፣ ታዋቂ ሰዎች ሁኔታውን እጅግ በጣም የተጋነነ አድርጎታል። ከዚህ ጋር የተገናኘም አዳዲስ ነገሮችን አስደምጣችኋለሁ። እናንተም ቻናሌን ሰብስክራይብ እንድታደርጉም በታላቅ ትህትናም አሳስባችኋለሁ። ብዙ ጊዜ በማህበራዊ ሚዲያ በሚያወዛግቡ ሐሳቦች አስቴቶችን ትሰጣለችም። የራሷን ሐሳብ በገለልተኛነትም ታስቀምጣለችም። በብዙ በጣም በሚገራርሙ ሐሳቦች የራሷን ሐሳብ ታክላለችም። የምትቃወመውም በግልጽ ትቃወማለች፣ የምትቀበለውንም ደግሞ በግልጽ ትናገራለችም። ለአቋሟም በጣም ቁርጠኛ ሴት እንደሆነች በሚዲያም የሚያውቁ ሰዎች ያውቋታል። በተለይም ደግሞ ከእርሷ ጋራ ጊዜ ያሳለፉ ሰዎች በደንብ አድርገው ስለ እርሷ ይመሰክራሉ። ፍርሃት የሚባል ነገር ፈጽሞ አያጠቃትም። ላላት ነገር ለምትወስነው ውሳኔ እጅግ በጣም ብርቱ ናት ብለው ስለ እርሷ ይመሰክራሉ። ታውቃላችሁ ከዚህ በፊት በነበራት የትዳር ህይወት ከዶክተር ወዳጅነህ ጋር ተጋብታም ሁለት ደሳስ የሚሉ ልጆችን በመውለድ እያሳደገቻቸው በዚህ ሰዓትም ከኢትዮጵያ ውጪ እንዳለች እናንተ ሁላችሁም ተመልካቾቼ የምታውቁት ጉዳይ ነው። ታዲያም ቀድሞ በነበራቸው የትዳር ህይወት ምክንያት በሚዲያ ላይ እጅግ በጣም ስማቸው በመልካም በክፉ ጎንም ይነሳል፣ በደንብም ደግሞ ይብጠለጠላል። እነርሱም ሁለቱ ለኢንተርቪው ቀርበው የሚናገሩት ንግግር አንዳንድ ጊዜ እነኚህ ሰዎች ክርስቲያን ናቸው ወይስ አይደሉም ወይስ ደግሞ ዓለማዊ ናቸው እያለ በብዙ አቅጣጫ ሰዎችን ሐሳባቸውን የሚያቀያይር ይሆንም ሁኔታዎችን በደንብ አድርጎ ለተመለከተ ሰው ግራ የሚያጋባ ሆኖ ይሆናል። ታዲያም ከዚህ ጋር በተገናኘም አንዳንድ ሰዎች ሶፊያ ሽባባው በዚህ ልክ ለምን መሆን አስፈልጋት? ለምን በእንዲህ አይነት መልኩ መቆምስ አስፈልጋት? ከትዳሯስ መለየት ምን መልካም ጎን ይኖረዋል? ተስማምቶ ቢኖሩ መልካም አይደለም ወይ የሚል ሐሳብ ሲያስቀምጡ፣ አንዳንዶች ደግሞ አንድ ላይ የተኖሩ ካልተስማሙ በስተቀረም ሰው ከሰው መለየቱ መልካም ነው የሚለውን የራሳቸውን ሐሳብ በደንብ አድርገው ኢትዮጵያውያን ያስቀምጣሉ። ታዲያም ሁኔታውን እጅግ በጣም ውስብስብና በደንብ ተደርጎ ተደማጭ የሚያደርገው ቀድሞ ሁለቱም በቤተ ክርስቲያን ውስጥ አገልጋዮች የነበሩ ዶክተር ወዳጅነህም ሶፊያ ሽባባውም በሚገርም ሁኔታ በቤተ ክርስቲያን ላይ በጣም ታዋቂ አገልጋዮች መሆናቸውና በሚያገለግሉትበትም ወቅት እጅግ በጣም የሚመሰክርላቸው እንዲያውም ደግሞ ብዙ ሰዎችም ቆሞ የሚያዳምጧቸው መልካም ስብዕና ጥሩ መንፈሳዊ ህይወት የነበራቸው ሰዎች በመሆናቸው ምክንያት ብዙ ሰዎች ከነርሱ ይህን እንዳልጠበቁ ይናገራሉ። ታዲያም የህይወት አጋጣሚ ሆነና ሁለቱ ተለያይተው በዚህ ሰዓት ለየብቻቸው ህይወታቸውን እየገፉ ቢሆንም አሁን ደግሞ ያማለፈና ሌላ የትዳር ምዕራፍ ሊከፈት የተቃረበ ይመስላል። ይህ ጉዳይ ሲሆን ብዙ ሰዎች የራሳቸውን አስተያየት ያስቀምጣሉ። ዶክተር ወዳጅነህም ተጠይቆም የራሱን ሐሳብ ያስቀመጠበት ኢንተርቪው የብዙዎችን ልብ እንደገዛ እናንተ ታውቃላችሁ። በቀረበበትም ወቅት በሚጠየቅበት ጊዜ እኔ እጅግ በጣም ሶፊያ ሽባባውን ወዳታለሁ፣ የምትከበር የምትወደድ ሴት ናት። ይህ ደግሞ በግልጽ የሚታወቅ ነው። በእርግጥ ግን ከኔ ጋራ በምትኖርበት ኑሮ ስላልተስማማን ለእርሷ ምቾት ስል ከእርሷ ርቅ ያለው ካሁን በኋላ የምትፈልገውን ወንድ አግብታ የመኖር መብት አላት። እኔ ግን በፍጹም ሴት የሚባል ነገር አላገባም። ምናልባት በልቤ ውስጥ የሚሰማኝ ስሜት እንደዛ ነው። ምክንያቱ ደግሞ ከሶፊያ ሽባባው ያገኘሁት ፍቅር ቀላል አይደለም። ሁለት ደስ የሚሉ ልጆችን ወልዳልኛለች። ልጆቼንም እጅግ በጣም ወዳቸዋለሁ። አሁን በዚህን ሰዓት ሌላ ሴት አግብቼ የመኖሩ ሞራልም ፍላጎትም የለኝም። በእርግጥ ግን እንደገና ወደ ትዳሬ መመለስ አልፈልግም እያለም የራሱን ሐሳብ ያስቀምጣል። ታዲያ ይህን ሐሳብ የሚያዳምጡ ሰዎች ይህ ምን ማለትም ነው?
ልጅቷንም ወዶ ልጅቷንም ጠልቶ እንደማለት የማይገባ ሆኗል፣ ግራም ያጋባል እያሉ የራሳቸውን ሐሳብ ያስቀምጣሉ። ታዲያም እነርሱ ሁለቱም በአቋማቸው የጸኑ ይመስላሉ። ሶፊያ ሽባባውም ስለ ዶክተር ወዳጀነህ ስትናገር እጅግ በጣም መልካም ትሁትና ቅን ሰው ነው። ስለ እርሱ በጎ ነገር ብቻ እንጂ ክፉ ነገር የሚያወራም አንደበት የለኝም። እጅግ በጣም የሚንከባከበኝ የነበረ ባል ነው። በአጋጣሚ ተለያይተናል። ቅንና መልካም ነገርን እመኝለታለሁ እያለችም የራሷን ሐሳብ ታስቀምጣለችም። ታዲያም አሁን በዚህ አይነት መልኩ አብሮ የቆዩቱ ዶክተር ወዳጀነህና ሶፊያ ሽባባው በዚህ ሰዓት በሚገርም ሁኔታ እስከማይገናኙ ድረስ የተራራቁ ይመስላል። ታዲያም ይህንን ሁኔታን የሚያሳየው ደግሞ ሶፊያ ሽባባው በሰሞኑ በሚዲያ ላይ ስለ እርሷ በሚወራው ወሬና በሰሞኑ ደግሞ በቤቷ ስለተቀበለቻቸው እንግዳዎች አንዳንድ መረጃዎች እየወጡ ሁኔታውን ቀድሞ ይገመት ከነበረው ወደ እውነታም ቀይሮታል። እውነታም የቀየረበት ምክንያት ደግሞ ከልጆቿ ጋራ በዚህ ሰዓት አሜሪካን ምድር በምትኖርበት በዚያው አካባቢ ከእርሷ ጋራ ሲቆይ የነበረ አንድ ወዳጅ እርሷን በደንብ አፍቅሮ ከነልጆቿ ሊወስዳትና ሊንከባከባት እንዲያውም ደግሞ ከእርሷ ጋራም ጊዜ ለማሳለፍም ሳይሆን እስከ ህይወት ፍጻሜ አብሯት ለመኖርም የቆረጠ አንድ ሰው ሽምግልና ልኮላታል። ታዲያም እርሷም በኢንተርቪው ላይ ቀርባ እንደተናገረችው ስለሚያገባኝ ሰውዬ በእርግጠኝነት ይሄ ነው ብዬ ማውራትም ሚዲያም ላይ ማውጣትም አልፈልግም። ምክንያቱም ቀድሞ የነበረኝ ትዳር ስለፈረሰ አሁን ላይ ይህንን አዲሱን ትዳር በደንብ አድርጎ ሚዲያ ላይ ማቅረቡ ብዙዎችን የሚያስተምር ነው ብዬ አላምንም። ስለዚህ ይህ ለኔ ነው፣ ህይወቱም ደግሞ የኔ ነው፣ ከኔም ጋራ ነው የሚቀጥለው። ስለዚህ ከእርሱ ጋር ተስማምቼ መኖርን እመርጣለሁ። በእርግጥም ደግሞ የምወደውን ሰው አግኝቻለሁ ስትል የልቧን ሐሳብ አቅርባለችም። ታዲያም በጣም ደስ የሚለው ደግሞ አሁን እርሷን ሊያገባት ሽማግሌ የላከው ግለሰብ ከነልጆቿ ሊቀበላትና ሊንከባከባት ከእርሷም ጋር ደግሞ ለዘላለም ሊኖር ቃል የሚገባም ነው። ታዲያም በሰሞኑ በማህበራዊ ሚዲያ ላይ አነጋጋሪ የሆነው የእርሷ ቪዲዮ በደንብ አድርጎ ከተለቀቀ በኋላ ስለ እርሷ እየተሟገተም ሲናገርም ተስተውሏል። ሶፊያ ሽባባው እጅግ በጣም አስተዋይ ሴት ናት። ስለ እርሷን ሳታውቁ በደንብ አድርጋችሁ በሚዲያ የምትናገሩ ሰዎችም ተጠንቀቁ እባካችሁ፣ እርሷን ስትነኩ እኔም እነካለሁ ሲል እንዲያውም እጅግ በጣም እጎዳለሁ ሲል ንግግሩን አሰምቷል። ታዲያም በሰሞኑ እርሷም ስለለቀቀችው ቪዲዮ የይቅርታ ቪዲዮ ከሰራች በኋላ በእርግጥም መዝሙር ከፍቼ ስጨፍር ስላያችሁኝ በጣም የተነካውም የባለኩም የመሰሏችሁ ሰዎች ተሳስታችኋል። ይህንን የሚያደርኩት በደስታ ብዛት ነው። ባሌም ሽምግልና ልኮልኛለች ብላለች። ታዲያም ከዚህ ጋር የተገናኙ አዳዲስ ሐሳቦች በሰሞኑ የሚወጡ ስለሚሆን እኔም ደግሞ የተከታተልኩኝ ማቀርባችሁ ይሆናል። በሰሞኑ ግን የተፈጠረው ጉዳይ ይህንን ይመስላል። ታዲያም እናንተም ቀጣይ ቪዲዮ እስካደረሳችሁ ድረስ ቻናሌን ሰብስክራይብ እያደረጋችሁ እንድትጠብቁኝ በታላቅ ትህትና እያሳሰብኳችሁ ይህ ዋርካ ሚዲያ እንደሆነም እንድታውቁ ድጋሚም አሳስባችኋለሁ።